ማሻአላ ተባረከላ ማሻአላ። ሀባይቦች እስኪ ላሳያችሁ። ይሄን የመሰለ ነጭ ጤፍ ይታያችኋል። ቢስሚላህ ቢስሚላህ። በደስታ የምንበላው እንግዲህ ጤፋችንን ነፍተን ጨርሰን ወደ ማበጠር ገብተናል እላችኋለሁ። እንዴት ነኝ እስኪ ወይል ሁሌ ማለት ነው። የጎደለውን ኮሜንት ላይ አንጋጉት። ጀርጀር ላድርግና ፀሐዩ ሳያልፈጭ ትላላችሁ እና ደግሞ ወፍጮ ቤት እንሄዳለን፣ እናስፈጫለን፣ ዱቄታችንን እናቦላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ላይክ አርጉልኝ፣ ላይክ አርጉ። ሰምታችኋል ቅመሞችዬ ማለት ነው። እስከ መጨረሻው ቪዲዮዬን ተከታተሉት። እንግዲህ እዚህ እንደምታዩት ሁለት ማዳበሪያ የተጋደመ ነገር እያያችሁ ነው። መቼም የኔ ነገር አያልቅብኝም ማለት ነው። እና ሀባይቦቼ ይሄ የምታዩት የኔ እናት ቤተሰቦቼ ለክረምት መውጫ ብለው ጎጆ መውጫ ብለው ያመጡልኝ ጤፍ ነው ማለት ነው። ቤተሰብ ሲኖር ልጁን ገደፍ ጠገና አድርጎ ጎጆ እንዲጠና ቤቱ እንዳምርለት ይፈልጋሉና እንግዲህ ቤተሰቦቼ ለክረምትሽ መውጫ ጎጆ መውጫ ብለው ይህንን 2 ኬሻ ጤፍ አምጥተውልኛል ማለት ነው። አልሐምዱሊላህ ረቢል ዓለሚን። እንግዲህ ለቤተሰቦቼ ዱዓ አድርጉላቸው፣ አፊ ሀያት እንዲሰጣቸው፣ ወደፊት በቃ በደስታ እንዲኖሩ እድሜያቸው ረዥም እንደሆን ያው የሁላችንም ምኞት ነው። ኢንሻአላህ አላህ ያስደስታቸው። የቤተሰብ ደስታ ማለት ደግሞ በተለይ ሴት ልጅ ትዳር ይዛ ትዳሯ አምሮላት ቤቷን በስርዓት ስትመራ ደስተኛ ስትሆን በጣም ይፈልጋሉና ያው ታውቃላችሁ ሴት ልጅ አይጥናት ይባላል ማለት ነው። ታናቷ ቅንጭላት አትወርድም ብዙ ጊዜ ማለት ነው። ምንም ቢሞላትም ቢተርፋትም ቤተሰቦቿ ሂዳ እንግዲህ የሆነ ነገር ቋጥራ ነው የምትመጣው ወደ ቤቷ ማለት ነው። እና ታውቁታላችሁ መቼም ማታውቁትም እንግዲህ ለወደፊት ያው ስታገቡ ቤተሰብ ጥየቃም ሄዳችሁ እና ሀባይቦቼ ያው እናት ቆጣጥራ ነው የምትልከው ልጇን አስደስታና አላህ እሷንም ሀያት አፊያ ሰጥቷት ያስደስታት። 1000 ዓመት አላህ ያኑራት ሁሉንም ሙሉ ቤተሰቡን ማለት ነው። እና ወንድሜ ጫን አድርጎ ይህን አምጥቶልኝ በጣም ነው ደስ ያለኝ ወላሂ ለአዚም። አልሐምዱሊላህ ረቢል ዓለሚን በጣም ደስ የሚል ነው። እንግዲህ ይህንን ዛሬ ለክረምቴ ዝናቡም ጭቃውም ሳይበረታ ላውጣና የተወሰነውን ላስጣና ፀሐይ ላስመታ እያልኩ ነው ማለት ነው። እና ቀጥታ ወስጀም እዛው ወፍጮ ቤት ማስበጠር እችላለሁኝ፣ ግን ያን ያህል አይደለም። እንደዚህ ባለፈው ሳየው በደንብ ተበጥሮ በደንብ ተነፍቶ አይደለም እና ዴሸቁ ምናምን ነገር እንደዚህ ስለማይወጣ እኔው በራሴ በእጄ ነፋፍቼ ምናምን እንትን ብዬ አበጥሬ አበጃጅቼ ፀሐይ አስመትቼ ነው ማስፈጨው ብዬ ራሴ ወደ ስራ ልገባ ነው ሀባይቦቼ። እናንተ ደግሞ ቪዲዮዬን ላይክ እያደረጋችሁ እስከ መጨረሻው አብረን እንቆያለን። የዛሬ ውሎዬ እንግዲህ እህል ማበጃጀት ነው የሚሆነው። እንግዲህ ሳላስበው ይህንን አምጥተው አጋድመውልኛል ማለት ነው። በሰላም እንግዲህ ክረምታችንን የምንወጣ በደስታ የምንበላው ያርግልን ያርግልሽ እያላችሁ አድርጉበት ማለት ነው የእኔ ቅመሞችዬ። ደግሞ እናንተም ሀገር ገብታችሁ በቃ ቤተሰቦቻችሁ ጋር የምትፈልጉት ነገር ሆኖላችሁ በሰላም ደስተኛ ሆናችሁ የምትኖሩ አላህ ያርጋችሁ ኢንሻአላህ። እስኪ እንግዲህ ቢስሚላህ ብዬ ልጀምረውና አላህ እንዴት ነው የተቋጠረው? ለዛሬም የሚፈታ አይመስለኝም። ያ አላህ
ያው አህያ ላይ ስለሆነ ተጭኖ የመጣው እንዳይፈታ ብለው ጠግርረው ጥለውታል። የወይኔ ይሄንን በቢላዋ ነው የሚመቁመጥ። የሚፈታ ነገር አይደለም። ባንዲ መሰላችሁ እንዴት ታሰረው? ያ አላህ ማሻአላህ ተባረከላ ማሻአላህ። ሀባይቦች እስኪ ላሳያችሁ። ይሄን የመሰለ ነጭ ጤፍ ይታያችኋል። ይሄን የመሰለ ነጭ ጤፍ እንግዲህ የብላጊ የተመረተ ነው። ይሄን የመሰለ አምጥተዋል። ቢስሚላሂር ረህማኒር ረሂም። የነቢ ማዲ ማይናድ እንግዲህ የአፍያ ቀለብ ያርግልን። ቢስሚላህ ቢስሚላህ። በደስታ ምንበላው በርከት አድርጌ ላስጣና ክረምት ስለሆነ መብራቱን ማያስታውቅ ፀሐዩን ማያስታውቅ እንዲህ እያደረኩ ላውጣና ላስጣ። ቤተሰቦቼ እንግዲህ ያው ግማሹን ጤፍ አወጣሁኝ ማለት ነው ልነፋፋና ላበጃጅ። እዚህ ደግሞ የምታዋት ይቺ ቁጥር ምስር ነው። ይሄን ምስር ደግሞ እናቴ አምጥታልኛለች ማለት ነው። ተመልከቱ እንግዲህ ቆጣጥራ የኔ ውድ እናት ማለት ነው። አላህ በእድሜ ያኑራት በአፍያ ደስተኛ ሆና የቤተሰብን እንትን ይሄ ነው ብዬ ልገልጸው አልችልም። ብቻ አልሐምዱሊላህ ረቢል ዓለሚን። እና አሁን ጤፋችንን እንፋፋ አላችኋለሁ። የደከመኝ ጊዜ ደግሞ ቁጭ ብዬ መንፋት ጀምሬያለሁኝ። ወንፊቱ ደግሞ አስቸግሮኛል ትንሽ። ሽንቁሩ ድቅቅ ያለ ነው መሰል ቶሎ አይነፋም እና ሲደክመኝ ቁጭ አልኩኝ እላችኋለሁኝ። ያው የተወሰነ ነው የቀረን፣ ግማሹ ተነፍቷል አይደለ? እንግዲህ ይሄ ነው የቀረው። ጀርጀር ላድርግና ፀሐዩ ሳያልፈጭ ትላላችሁ። እና ደግሞ ወፍጮ ቤት እንሄዳለን፣ እናስፈጫለን፣ ዱቄታችንን እናቦላለን። የሀገራችሁን ማለት ነው። እና አረብ ሀገር ሆናችሁ ደግሞ ማለት ነው እሳት ምናምን አመድ አይነካኝም፣ እሳት ጭሱ ጭቃው ምናምን የምትሉ ሰዎች ነግራችኋለሁ አይቀርላችሁምና ብዙ እንትን አትበሉት ማለት ነው። ኖርማል ነው ያደጋችሁበት ነው፣ ምንም ማለት አይደለም ብላችኋለሁ። መንፋቱ ያደክማል። ጤፋችንን ነፍተን ጨርሰን ወደ ማበጠር ገብተናል እላችኋለሁ። እንዴት ነኝ እስኪ ወይ ሁሌ ማለት ነው የጎጀረውን ኮሜንት ላይ አንጋጉት።